በጣም አስፈሪና ከባድ ነው፣ የሚቻል አይደለምና እግዚአብሔር ይሄ እንዴት ሊሆን ይችላል? ለምን ቢባል ወንጌል ማለት ቤተክርስቲያን ማለት ታላቅ ያንተ ስራ ያንተ ማደሪያ ነውና ይህ እንዴት ሊሆን ይችላል ጌታ ሆይ? ስለዚህ በመንፈስ ካልሆነ እንጂ እኔ እውቀት የለኝም እኔ ገንዘብ የለኝምና ጌታ ሆይ እንዴት ሊሆን ይችላል? ሶይል እንዴት ሊሆን ይችላል? ለወንጌል ገንዘብ ያስፈልጋል። ለወንጌል ስራ እግዚአብሔር ሆይ ለወንጌል ስራ ለመስራት የሚያስፈልገው ሰው ያስፈልጋል። እግዚአብሔር ሆይ እንድትረዳኝ እንዴት ሊሆን ይችላልና ጌታ ሆይ ከጎኔ ካልሆነ አንተ ካልቆምክልኝ በቀር ቤተክርስቲያን በኔ አቅም መምራት የሚችል ሰው አይደለም። እንዴት ሊሆን ይችላል ጌታ ሆይ? ስለዚህ ግን እንደ ፈቃድ እንዲሆን አንተ እንደተናገርከው እንዲሆን ጸለይኩኝ። እግዚአብሔር ሆይ እንዲረዳኝ መንፈስህ እንዲያግዘኝ በኢየሱስ ክርስቶስ ስም ጸልያለሁ። ለምባል ያንተ በላይነትና ታላቅነት በዚህ ከተማ ላይ እንዲሆን ወንጌል በዚህ ከተማ ላይ በኃይል ከፍ ብሎ እንዲታይ ጌታ ሆይ አሁን በሚወጣበት በወንጌል ስርጭት ጉዞ ላይ ታላቅነት ኃይልና መለኮት እንዲገለጥ ጌታ ሆይ እኔ ጸልያለሁ። ታላቅ ነገር በህይወት በዚህ ከተማ ላይ በሚመኑ ላይ በመንደሩ ላይ በከተማው ላይ በኃይል እንዲሆን በስም ስልጣን ጌታ ሆይ ጸልያለሁ። አሁን በሚወጣበት በወንጌል ጉዞ ላይ እንደ ከባድና እንደ ጨካኝ ፊቴን እንድትወጣ ህዝቡ እንዲፈታ የህዝቡን ልብ እንድትሰጠኝ ነገስታትን እንድትሰጠኝ እግዚአብሔር አባቶ በዚህ መንደር ላይ በዚህ ከተማ ላይ ያንተ ታላቅነት ከፍ ብሎ እንዲታይ ስልጣን በኢየሱስ ስም ጸልያለሁ። መንገዴን ቀደም ወንጌል በዚህ ከተማ ላይ በኃይልና በስልጣን በልጅ ክብር ላንተ ይሁን። እግዚአብሔር ሆይ በዚህ ከተማ ላይ ያላችሁ የእግዚአብሔር ቤተሰቦች ስለ ወንጌል አወራለሁ። በዚህ ከተማ ላይ ስለ ወንጌል ተነግሮና ተሰምቶ የማይታወቅ ከተማ ነው። በዚህ ከተማ ላይ የእግዚአብሔር ታላቅነት አይሰማም። ሰዎች የራሳቸውን ታላቅነትና ለስማቸውና ለቤታቸው የቤታቸውን ታላቅነት የጎሳቸውን ታላቅነት የራሳቸውን የመልክና የቁመናቸውን ታላቅነት ሊያሰሙና ሲያሰሙ የቆዩበት ከተማ ነው። ዛሬ ግን በዚህ ከተማ ላይ በዚህ መንደር ላይ የበላይና የሚበልጠውን ቁም ነገር ሊያስጨብጣችሁ እኔ እግዚአብሔር ቀብቶኝ ወደዚህ ከተማ ልኮኛል። ስለዚህ ወደዚህ ከተማ ላይ የተላኩበት አንደኛውና ዋነኛ ዓላማ የሕይወታችሁ ዋስትና የሆነው የሕይወታችሁ ጌታ የሆነው ስለ ሕይወታችሁ መዳን የሞተው ስለ ሕይወታችሁ መገኛት ምክንያት የሆነውን ጌታ እሰብካለሁ። ዳዊት እንዲህ አለ፣ እግዚአብሔር በዚህ ከተማ ላይ ታላቅ ስልጣን እንደሰጠኝ አለ። ስለዚህ በዚህ ከተማ ላይ አሁን የሚያውጀው ድምጽ የሚያስፈራና የሚያስደነግጥ ሳይሆን ሰዎችን ከሞት የሚያሻግር ካሉበት ጭንቀትና ከዚህ ዓለም ሞት የሚነቅልና ነፍሳቸው ከሚያስጨንቅ ከጭንቀት የሚያድን ነውና እግዚአብሔር በታላቅ ድምጽ በዚህ ከተማ ላይ እንዲህ ብሎኛል። ታላቅ ነገስታቶችን ታላቅ ኃያላኖች በጣም ያሳዝናል እህቶቼ። እዚህ አካባቢ ገብተን እንዳናመልክ እንኳን ቤተክርስቲያን የለም። አንድ ቀን እንኳን በአቅራቢያችን የወንጌልን ድምጽ ሰምተን አናውቅም። ምን አለበት እግዚአብሔር እንኳን አንድ ሰው እንኳን ለመንደራችን ብሰጥ። አያሳዝናችሁም እህቶቼ? እንጸልይ እስኪ በርትተን እግዚአብሔር አንድ ሰው እንኳን እንዲሰጠን። ጌታ ሆይ አንድ ሰው እንኳን ስጠን። በዚህ አካባቢ ወንጌል ገባ እንደ ጠላትን የሚመታ እግዚአብሔር ነው። የወንጌል ኃይል ይገለጣል። እውነት ወንጌል ነው። ሁላችን ያዳነው ወንጌል ነው። ፈዋሳችን ወንጌል ነው። እግዚአብሔር ወንጌል እዚህ እግዚአብሔር እንዲህ ብሎኛል። በዚህ ከተማ ላይ ታላቅ የሆነውን ስራ ሰራለሁ፣ የበላይነቴንም ማሳያለሁ፣ ነገስታቶችን እማርካቸዋለሁ ብሎኛል። የሚገርም ነው የእግዚአብሔር ነገር። አይታችኋል? ወንጌል የሚሰብኩ እኮ እዚህ ተሰብኮ እኮ ማይታወቅ ሰፈር
ወንጌል የሚሰብክ ሰው በማየታችን በጣም ደስ ብሎናል። ሰላም የእግዚአብሔር ሰው፣ ደህና ናችሁ? የተወደዳችሁ የእግዚአብሔር ሰዎች እግዚአብሔር ይመስገን በጣም ደስ ብሎናል። አንተ ሰላም ለእናንተ ይሆን። በዚህ ከተማ ላይ ወንጌል ተሰምቶና ተነግሮ አይታወቅም አይደለ? በጣም አዎ፣ እስከዛሬ ሰምተንም አይተንም አናቅም። ሩቅ ነበረ ሄደን የምናመልከው። አዎ፣ የህይወታችሁ ዋና ጉዳይ ወንጌል ስለሆነ ሌላ ልናስቀድመው ስለማይገባ ሊበልጥና ፊተኛ የላቀና የከበረ ሊሆን የሚገባ በቤታችንና በህይወታችን ላይ ትልቁን ቦታ አንደኛውን ቦታ የልባችንን ዙፋን ልንሰጠው የሚገባ ወንጌል ስለሆነ ወንጌል የምስራችና ራሱ ክርስቶስ ስለሆነ በዚህ ከተማ ላይ እግዚአብሔር ወንጌልን በኃይልና በስልጣን እንዲያውጅ እግዚአብሔር ቀብቶ ልኮኛል። ስለዚህ እግዚአብሔር እንዲህ ብሎኛል፣ በዚህ ከተማ ላይ ቤተ ክርስቲያንን እመሰርታለሁ ብሎኛል። ለምብባል ለጴጥሮስ እንዲህ አለ፣ አንተ አለት ነህ፣ በአንተ ላይ ቤተ ክርስቲያንን እመሰርታለሁ፣ የገሃነም ደጆች አይቋቋምም እንዳለው እግዚአብሔር በዚህ ከተማ ላይ ታላቅና የበለጠውን ስም ገናና የሆነውን ስም ለማሳየት በእኔ ምክንያት ታላቅ ስፍራው ላይ ቤተ ክርስቲያንን እመሰርታለሁ ብሎኛል። ከኔ ጋር ተከተሉኝ። እግዚአብሔር ሰው እኛም የሁል ጊዜ ጸሎታችን ስለሆነ ከጎን ልንቆም ፍቃደኛ ነን። በጣም ደስ የሚል ነው። ተከተሉኝ። ክብር ለጌታ ይሁን። ደህና ናችሁ? በጣም ሳያችሁ በእግዚአብሔር ተወደዳችሁና በክርስቶስ ደም የተዋጃችሁ እህቶቼና ወንድሞቼ ናችሁ። ዛሬ እግዚአብሔር በዚህ ከተማ ላይ ታላቅን ነገር ያደርጋል። ሃሌሉያ! ክብር ለጌታ ይሁን። በዚህ ከተማ ላይ የወንጌል ታላቅነት ዝቅ ብሎ የታየበትና ሰዎች ለወንጌል ትልቁን ቦታ ያልሰጡበት የቤታቸውና የልባቸውን ዙፋን ያልሰጡበት ከተማ ነው። እግዚአብሔር በመሰረቱ ይህን ከተማ አይቶኝ ወደዚህ ስልከኝ ጌታ ወደዚህ መንደር ላይ ያልተፈቱና የታሰሩ የተዘጋባቸው እንደ ኢያሪኮ ሰዎች መውጣትና መግባት ያልቻሉበት ከተማ ነው። እግዚአብሔር በዚህ ከተማ ላይ እንዲህ ብሎኛል፣ ታላቅ ነገርን አደርጋለሁ ብሎኛል። ሃሌሉያ! ክብር ለጌታ ይሁን። በዚህ ከተማ ላይ እግዚአብሔር ወደዚህ አቅጣጫ ላይ በዚህ ፈረንሳይ በሚባለው ጉራራ በተባለው ከተማ ላይ እግዚአብሔር ቤተክርስቲያን እንዲመሰርት ካዘዘኝ ቤተክርስቲያን የቤተክርስቲያን የጀርባ አጥንትና መቆም መስራት የምትችሉ እናንተ ስለሆናችሁ እግዚአብሔር እንዲህ ብሎኛል። ጌታ ክብሩን ይውሰደው። ቤተክርስቲያን ካለንበት ወደዚህ አቅጣጫ እንድንመሰርት እግዚአብሔር አሳይቶኛል። ወደዚህ እንቀይራለን ማለት ነው። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ደህና ናችሁ? ግን የሚሸጥና ክብር ያለበት የእግዚአብሔር መንፈስ በልባችሁ ዙፋን ላይ ከብድ የሚል የእግዚአብሔር መንፈስ በዚህ ያለ። ክብር ለጌታ ይሁን። ሃሌሉያ። ፕሮግራማችን በዚህ ቦታ ላይ እግዚአብሔር ከመጀመራችን በፊት እግዚአብሔር ለዚህ ቤትና ቤተ ክርስቲያን ስም እግዚአብሔር ሰጥቶኛል። ጸልየን ይህንን ስም እናጸድቃለን። እግዚአብሔር በምድር ላይ ባለን ቆይታ በሰማይ ታሰረው እግዚአብሔር በምድር ያሰረኑን በሰማይ ያስራልና ምድር ላይ የምናነግሰው በሰማይ የነገሰ ስለሆነ እግዚአብሔር አብና ወልድ መንፈስ ቅዱስ ከኛ ጋር አለ። ክብር ለጌታ ይሁን። አሜን ነው። ለዚህ ቤተክርስቲያን ስምን ሰይማለን። ለተመሰረተችው ቤተክርስቲያን እግዚአብሔር በዚህ ቤተክርስቲያን ላይ የራሱን መንፈስ እና እስትንፋስ ያለበት እንደሆነ ተናግሮኛል። ጌታ ክብሩን ይውሰደው። ለዚህ ቤተክርስቲያን እግዚአብሔር እንዲህ ብሎኛል። የህይወት ብርሃን ብሎኝ የእውነት መንገድ ብሎኝ ከዛም በኋላ እንዲህ ብሎኝ ተናገረኝ። የእውነት ከተማ ብሎኝ ተናገረኝ። በሶስቱም ስም ላይ ጸልዬበታለሁ። እግዚአብሔር እንዲህ አለኝ፣ እንዲህ ብሎኝ ተናገረ። የእውነት ከተማ ዓለም አቀፍ ቤተ ክርስቲያን እንዲባል ስም እንዲሰየም ስም እንዲሰጠው የእግዚአብሔር ታላቅነት በዚህ ቤተ ክርስቲያን ላይ ከፍ ብሎ እንድታይ እግዚአብሔር ተናግሮኛል። የእውነት ከተማ ተብሎ እንዲጠራ ምን ይሰማችኋል? በጣም ደስተኞች ነን።
በጣም ደስ ይለናል በእውነት ይሄ ስሙ ራሱ የገነነ ነውና እኛም ደስ ብሎን ተስማምተናል በዚህ ስም። ክብር ለጌታ ይሁን። እግዚአብሔር እንዲህ አለ ትንቢተ ዘካርያስ ላይ 3:8 እንዲህ አለ በኢየሩሳሌም እኖራለሁ፣ ኢየሩሳሌምም የእውነት ከተማ ተብላ ምን ትባላለች? ትጠራለች። በኢየሩሳሌም እኖራለሁ፣ ኢየሩሳሌምም የእውነት ከተማ ተብላ ትጠራለች። እና ሊያንቀሳቅሳት ሊጎዳቱን ከሞከራት እንደ ዋንጫና እንደ ከባድ መንገዳገጃ ዋንጫ ድንጋይ አደርጋታለሁ። ሊነካትና ሊያፈርሳት የሞከራት ሁሉ ምን ይሆናሉ? ይቆስላሉ ብሎ እግዚአብሔር ተናገረ። ከዛሬ ቀን ጀምሮ የዚች ቤተ ክርስቲያኗ ስም የእውነት ከተማ ተብላ ትጠራለች። የእግዚአብሔርም ስም በታላቅነት በዚህ ቦታ ላይ ከፍ ብሎ ይታያል። አሜን። ስለዚህ በአምልኮ በዚህ መካከል የእግዚአብሔርን ቃል አካፍላለሁ። እግዚአብሔር ታላቅ ነገርን ያደርጋል። ክብር ለጌታ ይሁን። ደስ ብሏችኋል? በጣም ለምን ቢባል ምድር ላይ ያለነው ዓላማና ምድር ላይ ያለነው ቆይታ የእግዚአብሔር ታላቅነት፣ የእግዚአብሔር የበላይነት፣ የእግዚአብሔር ወንጌል የወንጌል ባንዲራ ከፍ ብሎ እንድታይ ነው። እናንተ ሰዎች አቤት ደህና ናችሁ? እግዚአብሔር ይመስገን። እንዴት ነው ፓስተር? ሰላም ነው አይደል? እዚህ ጋር እንዴት ነው የምህረት ይዞታ አላችሁ ወይ? የግንባታ ፍቃድ ይዛችኋል? እንዴት ቤተክርስቲያን መሰረት ትቻላችሁ? ምን ፍቃድ ያላችሁ? የግንባታ ፍቃድ እንግዲህ እግዚአብሔር የምድርና የሰማይ ጌታ እንደሆነ እና የምድርና ሰማይ የእግዚአብሔር ነውና የእግዚአብሔርን ቤት ለመስራት እዚህ ቦታ ላይ ጀምረናል። የሰማይ ሰማይ ነው፣ ግን የዚች ምድር ላይ ይዞታ ያስፈልጋል፣ ፍቃድ ያስፈልጋል፣ ግብር ያላት የዚች መሬት ላይ ለመንግስት የሚገበረው ይህንን ሁሉ አሟልታል? እሱን ለወደፊት አሟላለሁ። እግዚአብሔር በዚህ ቦታ ላይ እንዲሰራ ግን ተናግሮኛል። ፓስተር በአግባቢ የሆነ መልስ የመለስከኝ አይደለም። ስለዚህ ከዚች ቦታ አሁን በአስቸኳይ እንድትነሱ አዛችኋለሁ። ዋናዎቹ ተንቀሳቀሱ፣ አንሱት፣ አፍርሱት። ኧረ ባካችሁ ባካችሁ፣ ቤቱ የእግዚአብሔር ቤት ነውና ባካችሁ ተው። ፓስተር አንድ ነገር ላስተካክል። እሺ፣ ህጋዊ ያልሆነ ፍቃድ ከሌለ እዚች ቦታ በአንተና በእኔ መካከል ሌላ ነገር እንዳይመጣ በሚቀጥለው ስመጣ የማዳክም እርምጃ ነው መወስደ። እሺ፣ አይዛችሁ እግዚአብሔር በእኛ የጀመረውን እስኪጨርስ ድረስ እግዚአብሔር አያርፍምና እኛ የፈረሰውን የእግዚአብሔርን ቤት መልሰን እንሰራለን። አሜን ነው። ስለዚህ የፈረሰችውን የዳዊትን ከተማ እግዚአብሔር ራሱ ስለሚሰራ የፈረሰውን የእግዚአብሔርን ድንኳን የዳዊትን ድንኳን እግዚአብሔር እንደገና አነሳለሁ ስላለ በዚህ መንደር ላይ እግዚአብሔር ሊሰራ የወደደ ነገር አለ። የማይፈርስና የጸና ግንብ እግዚአብሔር ታላቅን ነገር በዚህ ቤተ ክርስቲያን ላይ ያደርጋል። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር የፈቀደውና የመሰረተው አይፈርስምና ክብር ለኢየሱስ ይሁን። ሁላችንም አሁን ታላቅ የምስጋና ኮንፈረንስ አለ። በዚህ ኮንፈረንስ ላይ እግዚአብሔር ታላቅን ነገር ያደርጋል። የሆነ የሚሰማ የክብር መገኛትና የሚሸት የክብር የእግዚአብሔር ክብር አለ። እግዚአብሔር ታላቁን ነገር ያደርጋል። ሃሌሉያ። ክብር ለጌታ ይሁን። ዛሬ እግዚአብሔር በመገኛቱና በሃሎቱ ያስደንቀናል። የሚያፈርሰውንም ኃይል እግዚአብሔር በመንፈሱ ይቆጣጠራል። ለምባል የቤተ ክርስቲያንቱ ዓላማ ምድርቷን በመልካም ስነ ምግባር መውረስ ነውና ክብር ለኢየሱስ ይሁን። ጎሽ እነዚህ ሰዎች አሁንም ደገሙ። ሄሎ ኢንስፔክተር፣ ቀጥሉ። ማን ልበልከት ነው? እርሶ ናታ የደንቦች ኃላፊ? አዎ ነኝ። ባለፈው የፈረሰው ቤተ ክርስቲያን እንደገና ተመስርቶ እየተሰራ ነው። ኦኬ፣ እንደገና ሰሩ? አዎ፣ ሰፈሩን እየበጠበጡ ነው። ኦኬ፣ የት አካባቢ ነው? ፈረንሳይ ነው? ፈረንሳይ። አዎ። በቃ እሺ፣ እንመጣለን። እሺ፣ አመሰግናለሁ። እንዴ እኛ ተረበሽን እኮ።
እናንተ ሰዎች አሁንም እዚህ ናችሁ? ማለፈው ምን ተነጋግረን ነበር ፓስተር? ባለፈው በተናገራችሁና ባወራነው መሰረት እግዚአብሔር እንግዲህ በዚህ ቦታ ላይ አላማና የፈቀደ የራሱ ስራ ስላለው በዚህ ቦታ ላይ እንድንሰራ እንድናከናውን የራሱን የመንግስቱን ወንጌል ከፍ እንድናደርገው እግዚአብሔር አዞናል። ስለዚህ አሁንም ምንም ይዞታ የለህም፣ የግንባታ ፈቃድ የለህም፣ ምንም ህጋዊ ያለነዋልም አያልኩ ነው። አሁንም እኮ ፓስተር ምንም ይዞታ ስለሌላችሁ እዚች ቦታ በድጋሚ ስንሆን ጥሩ አይመጣም ተባብለን ነበር። እግዚአብሔር በዚህ ምድር ላይ የፈጠረና እኛም የሰራው ዋነኛና አንደኛ ዓላማ ለወንጌል ስራ ሰማይና ምድር የእግዚአብሔር እስከሆነበት ቀን ድረስ የእግዚአብሔርን ስራ እንድንሰራ ነው እግዚአብሔር ያዘዘው ነው። ለዛ ነው ዋናው። አሁንም አፈርሶት ቶሎ ብላችሁ ባስቸኳይ። አሁን በድጋሚ ሶስተኛ ላይ ስንመጣ እናንተ ራሳችሁ በብኬና ጭራችሁ ነው የምትሄዱት። አይዛችሁ ይህ የፈረሰው የእግዚአብሔር ቤት የማይፈርስ አድርጎ እግዚአብሔር በአብ በወልድ በመንፈስ ቅዱስ ራሱ ያጸናል። እግዚአብሔር ለምን ቢባል ራሱ የከበረውን ዙፋን እንዲሰጥ እግዚአብሔር አሳልፎ እንዲሰራ ታላቅነቱን እንዲያከብር የበላይና ታላቅነት እንድታይ እግዚአብሔር ወዶና ፈቅዷል። አሜን ነው። ክብር ለጌታ ይሁን። ለምን ቢባል እዚህ አካባቢ ላይ እንሰራለን። እግዚአብሔር የወደደውና የፈቀደው የራሱ የሆነ ዓላማ አለው። ወንጌል በኃይልና በስልጣን ከፍ ብሎ ይታያል። ክብር ለጌታ ይሁን። ተመስገን ሰላም ያሳደርከኝ፣ ሰላም አውለኝ። ቁርስ ነገር ላረግ ነበር ግን ጉድ እኮ ነው። እቺ እኔ ብርቄ ተጋድማ ይሆናል። ጉድ ብርቄ፣ አንቺ ብርቄ፣ ወየ ምን ሆነሽ ነው? ደህና ነሽ ወይ? እንዴት ነሽ? ደግ ነሽ ወይ? እንዴት ነሽ? እባክሽ እንዴት ነሽ? ምን ሆነሽ ጠፋሽ? እኮ ነው የመጣሽው። ግቢ እስቲ። ሰይ እንዴት ነሽ? ደህና ነኝ። ተኝተሽ ነበር እንዴ? አቤት የወድሽ ነገር በጠዋቱ ከቻልሽ እንዴ ምን ሰርተሻል? ለቀራረብ ስል እኮ ነው አንቺ። እስቲ ቆይ እስኪ አይ ጓደኝነታችን የልብ ስለሆነ ነው እንዴ። በዚህ በጠዋት ምን እያረግሽ ነው አንቺ? ቡና የለም እንዴ? ቡና እባክሽ ብቻዬን ሆንኩና አላፈላውም። እስቲ የሚበላ ምንድን ነው የሚበላው? ሽሮ እንዳታቀርቢ፣ እኔ ሽሮ አልበላ። ኧረ ዶሮ ነው ዶሮ። የምርሽን ነው? አምጮ በቃ እሱ ከሆነማ በቃሽ ተባረኪ። ታውቂያለሽ መቼም ለእሱ ጥሩ ነገር ስሰራ ትመጫለሽ። ለማን ነው አንቺው? ለባሌ ነው እንዴ። ትገርሚያለሽ። እስኪ ጣል አድርጊው። እኔ አንቺም ቁጭ በይ። ያሽ እንግድነቱን ታዩ። እኔማ ምን እንግዳ ነኝ? አንቺው እህትሽማ አይደለሁ እንዴ ብለሽ አታርቂኝ። ምን ሆነሽ ነው? የራቅሽኝ እኮ ነው። አንቺማ በስንት ቀን እየመጣሽ። አይ ጓደኛዬ፣ እስቲ ያሺ። አንቺው ጉደኛ ነሽ ለካ። ለሱም አይደል? እስቲ ያሺ። ሰይ ለወሬም ቢሆን አንጀትሽ ራስ ሲል ነው። እኔ በጧት ስትመጪ አላማረኝም። የሆነች ነገር ይዘሽ ነው የመጣሽ አይደል?
ብርቄ ተይ እስቲ እኔ የምልሽ ምግቡን ትቼ ምግቡን እኮ ሳይ ወሬን ዘነጋሁት። ቢቢ መጀመሪያ ቢስ አይ በቃኝ። እኔ የምልሽ እስቲ አንድ ያጣላል። ኧረ በቃ ሙች ስልሽ እኔ እኮ ቤት በልቻለሁ። ፍሬ ስላየው ነው ቀመስ ላድርግ ብዬ። እኔ የምልሽ እኔ እነዚህ ቢንጤዎቹ መንደር ላይ እያስቸገሩን እኮ ነው። እንዴት ነው የምናጠፋቸው? አንቺ ጋም ደርሰዋል እንዴ? እኔማ ተይኝ እስኪ ልጆቼ እንዴት ይተኙ? ምርርን ያረጉኝ ድምጣቸው ራሱ። እኔም እንዳንቺ እኮ ነኝ። መጫወት አልቻለን ከባሌ ጋር ማታ ማታ ልጆቼ ማጥናት አልቻሉ። ጩኸት ነው ማጓራት ነው። እኔ አንጀት ያሯል። ተነሽ እባክሽ እንሂድ። በኋላ እንበለዋለን። ነሽ እጅሽን ላስታጥብሽ ወይ? እንደዛማ ከሆነ እሺ። እኔ የምልሽ ሀበሌ ላይ የሆነ ማውቀው ሰው አለኝ። እዛ ጠቁመን እንሂድ። ያ የድሮ ጓደኛሽ? አዎ የመጀመሪያው እሱ። ወይ አንቺ አስታጥቢኝና ቶሎ እንሂድ። ወይኔ እና መላ ይሰጠናል? አዎ መላለሁ። እንሂድ። ቤቱም ይሁን እስቲ ቆይ ምን ሆነሽ ነው አንቺ? ሰውዬሽ ቢመጣ እንደዚህ ሆኖ አነሳሳውልሽ። የበላሁበትን ያነሳሁት አንቺ ቶሎ እንሂድ። ሌላ ነገር እንዳይለኝ እስቲ ጓደኛዬ ደርሰናል። የኔ እናት እስቲ ነይ እስኪ መንገዱ ካልጠፋብኝ። ቤቶች ነው የሚባል ዳጆች በስቲ እንደምን ዋልክ? እንዴት ነሽ? የት ነህ ወይ? ደህና ነሽ? አለን። እንዴት ነህ? ደህና ናችሁ? የና ነው ወይ? እንዴት ነህ? እንዴት ናችሁ? ቁጭ በል። እሺ ደህና ናችሁ? እንዴት ናችሁ? አንቺ የመጣንበትን ሳትነግር እንዴት ቁጭ ነው? ቁጭ በል። መጀመሪያ ቁጭ በል። እሺ ምን ነው በሰላም ነው? ምን እግር ጣላ? ኧረ ምን ሰላም አለ ብለህ ነው እባክህ ልጅ። ይኸውልህ መንደር ውስጥ አንድ የጴንጤ ታውቃለህ ቸርች ተከፍቷል። የት አካባቢ? ፈረንሳይ አካባቢ 2 ወር ሆኖታል መሰለኝ። ይኸው እረፍት አጣን፣ መተኛት አልቻልንም፣ ከጓደኞቻችን ጋር ማውራት አልቻልንም፣ እረፍት አጣን። እስኪ መፍትሄ ካለ ልጄ። ምን ያደርጋሉ? ይጮሃሉ ማለት ማስረጃ ውስጥ ያመልካሉ ማለት ነው። እኔ ምን አውቄ ጩኸት ነው እንጂ አምልኮ ነው እንዴ ይሄ? እሺ አሁን ወደዚህ ያመጣቸው ጉዳይ ምንድን ነው? ምን እንዲደረግ ነው? እኛ መፍትሄ ካለ ነው እንደው እባክህ ልጄ መፍትሄ ካለ በቃ የእነሱ ከሰፈራችን ይውጡ። ወይ እኛ ቤት ስጡን ወይ እነሱን አንሳለን። እንዴ እኛ መረር ብሎናል፣ ጨጓራችን ተቃጠለ። ፈረንሳይ አካባቢ ነው? አዎ። እሺ እንመጣለንና ጠብቁን። እሺ ዲያክ ኧረ ልጄ እባክህ አትዘንጋ። እሺ ተይው እስኪ አንቺ ስራው አይደለም እንዴ? ምን ሆነሽ ነው? ምን ሆነሽ ነው? እሺ አንድ ላይ ሄደን ነው ዋናው ና እስቲ ወደዚህ ፈረንሳይ አካባቢ የሆነ ጸጥታ ችግር አለ እየተባለ ነውና ምን ተፈጠራችሁ? የሆነ ችግር አለ እየተባለ ነው። ሄደን እናጣራው አንድ ላይ። ከኛ ጋር መሄድ ትችላላችሁ? እሺ ኑ። እንዴት ናችሁ? ደህና ናችሁ? ዛሬ ከእናንተ ጋር የሰፈር ሰዎች አንድ 30-40 ሰው ሲሆኑ አንድ ላይ ተሰብስቦ መጥቶ እየተረበሸን ነው በድምጻቸው መተኛት አልቻለንም ብሎን ክስ ቀርቧል።
ክስ ቢቀርብም እኛ የሰፈርን መንደርን ሰዎች አልረበሽናቸውም። እግዚአብሔርን እያመለከን ነው የምንገኘው። እንግዲህ በምድር ላይ ያለነው ቆይታ እግዚአብሔርን ማምለክና ለእግዚአብሔር ክብር መኖር ነው። ስለዚህ እኛ አልረበሽናቸውም። እንግዲህ ይህ የወንጌል ድምጽ ነው፣ አይረብሻቸውም። እንደው ለሰላማቸው ዋና መድኃኒት ነው እንጂ። እሺ፣ ለመሆኑ እዚች ጋር ቤት ለመስራት እንዴት ነው? ምን ፍቃድ ያላችሁ? እዚህ ቦታ ላይ ቤት ለመስራት እንግዲህ እግዚአብሔር አንድና ምድር ላይ ያለነው ቆይታ ሰማይና ምድር እግዚአብሔር ነው። ምድር ላይ ያለነው የእግዚአብሔርን መንግስት እንድንሰራ እንድናስፋፋ እግዚአብሔር ወዶና ፈቅዶ እኛን መርጦናል። ስለዚህ እዚህ መንደር ላይ እዚህ ከተማ ላይ የእግዚአብሔር ታላቅነት እንድታወጅ ስሙ የማይታወቅ መንደርና ከተማ ነበረና የእግዚአብሔር ታላቅነት ከፍ ብሎ እንድታይ ነው እግዚአብሔር ወደዚህ ከተማ እኛን ይዞ የመጣ። እሺ ፓስተር፣ በዛ አጋጣሚ የግንባታ ፍቃድና የመሬት ይዞታ ካለ መረጃ እንድታቀብረኝ እፈልጋለሁ። እሺ፣ የመሬት ግንባታና ይዞታው አለን፣ መረጃው ሁሉ ነገር አለን። እሺ፣ የእውነት ከተማ ዓለም አቀፍ ቤተክርስቲያን ይላል። ያው ህጋዊ ሆነው በቂ ማስረጃ አላቸው። ስለዚህ ፓስተር እናመሰግናለን። እኛም የመጣነው በዚች ቦታ የሰፈር ሰዎች እየተረበሸን ነው፣ በአግባብና ድምጻቸው በጣም እየተረበሸን ነው፣ ከፍ ብሎ እያሰሙን ስላሉ ነው። እሺ፣ እናንተም ደግሞ በዚች አጋጣሚ ያሳስባቸው ነገር፣ እሺ፣ ስታመልኩ ስትዘምሩ ድምጻችሁ መንደርና ሰፈር እንዳይረብሽ አድርጋችሁ ሰው የኪስ አይነቱ እንዳያችሁና እንደተዘረዘረ ነው። እግዚአብሔር እንግዲህ በቤቱ ላይ እንድናመልክ እረፍት ይስጡልን። በቃ ችግር የለም። እኔ ጸጥታ ኃይሎችም እንመድባቸዋለን በሚገባው በቂ የሆነው። እናንተ ደግሞ ያለው ችግር ላይ ቶሎ ብላችሁ ለእኛ ሪፖርት እንድታደርጉ በዚህ አጋጣሚ ማሳሰብ እፈልጋለሁ። በቃ ሰላማችሁ ይብዛ። ስላደረጋችሁን ትብብር በሁሉ እናመሰግናለን። በሰላም ግቡ። አጨብጭቦ ለእግዚአብሔር ክብር ይሁን። ክብር እልል በሉ እናንተ። ሃሌሉያ! ክብር ለጌታ ይሁን። ቤተ ክርስቲያንን የገሃነም ደጆች አይቋቋማትም። ሊያፈርሳት የሚፈልጉ አያፈርሷትም። የቤተ ክርስቲያንቱ ዋና ራስ ክርስቶስ ነው። ለምን ቢባል በዚህ ቤተ ክርስቲያን ላይ እግዚአብሔር ታላቅን ነገር ያደርጋል። እንደተናገረው በዘካርያስ ላይ የተናገረው 8:3 ላይ በኢየሩሳሌም ላይ እኖራለሁ ነው አለው። ስለ ጽዮን ታላቅ ቅናት ቀንቻለሁ ያለው ጌታ ስለዚህ ቤተ ክርስቲያን ታላቅ ቅናት ቀንቷል። ሊሰራብን ወዷል። እኛ በምድር ላይ ባለን ቆይታ የበላይነቱን ለማሳየት እግዚአብሔር ፈቅዷል። ክብር ለጌታ ይሁን። የጋበዝናቸው አገልጋዮችና እንግዶች አሉ። በነሱ እና የእግዚአብሔር በልዩ ልዩ ጸጋ የሚጠቀምባቸው ሰዎች ናቸው። እግዚአብሔር በውስጣቸው ላይ ያስቀመጠ ጥሩ መንፈስና እንቁ እግዚአብሔር ምድር ላይ ባሉ ቆይታ ላይ ህዝቡን ለእግዚአብሔር መንግስት እንዲያዘጋጁ የሰጣቸው መንፈስ አለ እና እግዚአብሔር በዚህ ጸጋ ሁሉ ይባርከናል። አሜን ነው ወይ? አሁን በጸሎት መንፈስ እንሆናለን። ስለዚህ ለሚቀጥለው ጊዜ ፕሮግራም ልክ ሁለተኛውን ክፍለ ጊዜ ተመልሰን እንገባለን። እስከዛ በቤታችሁን በደንብ ጸልዩ። ስለዚህ ቤተክርስቲያን ታላቅ ቅናት እኔ ቀንቻለሁ። እግዚአብሔር በዚህ ከተማ ላይ ታላቅ ነገር አደርጋለሁ ብሎኛል። ሰላም ለእናንተ ይሁን። በሰላም ግቡ። ነገር ማሸነፍ የምንችለው እናንተ ካዳሚዎች ቶሎ በሉ፣ ቶሎ በሉ፣ ቶሎ በሉ፣ ቶሎ በሉ። ኃይለኛ ጉዳይ የመጣ ነው። ፊታችሁን አሳምሩ፣ ፈገግታችሁን አሳምራችሁ ነግራችኋለሁ። ስገዱ፣ 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 ስገዱ። ብዙ የሚሰግዱ ይመጣሉ። ብዙ ሰጋዶች ይመጣሉ። ብዙ መስዋዕቶች ይመጣሉ።
እግዚአብሔር አምላክ ሆይ ክብር ምስጋና ሁሉ ላንተ ይሁን። እናመሰግናለን ጌታ ሆይ በኢየሱስ ክርስቶስ ስም ታላቅ በዚህ ቤተ ክርስቲያን ላይ ታላቅነትና ክንድህን ኃይልና የሚረደን መንፈሴ ስላለ ያመሰግናለሁ። ቅዱሳን ቤትን የሚሰሩ ኃያላኖች እንዲፈጥኑ ወደ ቤት እንዲመጡ እግዚአብሔር ሆይ እኔ ጸልያለሁ። ታላቅነትና መንግስትን የሚሰሩ ምድር ላይ የወንጌልን ስራ የወንጌል አደራ አለባቸው ስለ ወንጌል ራሳቸውን የሚሰጡ እንዲበዙ በኢየሱስ ስም እኔ ጸልያለሁ። ጌታ ሆይ በዚህ ተግዳሮትና በዓለም በጭንቅ ህዝብ በተሞላበት ለወንጌል ራሳቸውን የሚሰጡ ሃሌሉያ ክብር ይሁን ጌታ ሆይ ሃሌሉያ። ሁላችንም እንጸልያለን። እግዚአብሔርን በመንፈሱና በዚህ ቤተ ክርስቲያን ላይ ታላቅ ነገር እንዲያደርግ በመንፈሱና በኃይሉ እንዲገለጥ እችን ቤተ ክርስቲያን እንደምታውቁና እንደምታስቡ ብዙ ተግዳሮት ያለባት ብዙ የህዝብ ተጽዕኖ ብዙ የክስ ደብዳቤ ብዙ የወረደ የድንጋይ ማት ያለባት እግዚአብሔር ግን የታደጋትና የራሱ የሆነን አጀንዳ የራሱ የሆነን ዓላማ ለመፈጸምና ለማድረግ የፈቀዳት ቤተ ክርስቲያን ነችና እግዚአብሔር ዛሬም የቤተ ክርስቲያኗ ተዋጊዎች ጠፍቶ ሳይሆን ስለ ቤተ ክርስቲያኗ በዚህ ኮንፈረንስ ላይ እግዚአብሔር ታላቅ ነገር እንዲያደርግ ክፉዎችን እንድነቅል መተተኞችን እንድነቅል የክስ ደብዳቤዎችን እግዚአብሔር እንዲቀድ ጸልዩ። ያጋንንትን ስራ የደብዳቤያቸውን እግዚአብሔር እንዲያፈርስ አዳዲስ እንግዳዎች አሉ ስለ እግዚአብሔር ታላቅነት የሚያወሩ በዚህ ከተማ ላይ ክፎችን እግዚአብሔር ነቅሎ ለራሱ ክብር ሊጠቀምባቸው የወደደ ኃያላኖች ነገስታቶች ለእግዚአብሔር ክብር የተቀቡ አሉ። እግዚአብሔር ታላቅ ነገር ያደርጋል። ክፉ ፍረስ። እግዚአብሔር በዚህ ኮንፈረንስ ላይ ታላቅ ነገር አድርግ እያላችሁ ጸልዩ። እግዚአብሔር ለኔም ለእናንተም ታላቁን ነገር ያደርጋል። ሃሌሉያ። ጌታ እናመሰግናለን። በዚህ በነበሩ ታላቅነትን ያስላሳየን በተግዳሮቶቹ ላይ እጅህን ስለገለጥ ባለፉት ዘመናት ላይ ክንድ ከኛ ጋራ ስለነበረ ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። አሜን አትሉም? እንዴት ይደክማችኋል? የእግዚአብሔርን መገኛት እየጠረን በዚህ መንደር ላይ የወንጌል ባንዲራ ከፍ ብሎ እንድታይ የእግዚአብሔር ታላቅነት ገኖ እንድታይ እግዚአብሔር ታላቅነቱ በዚህ ከተማ ላይ እንድጠራ ሰዎች ከታሰሩበት እንዲፈቱ ተኝታለች። እኔ ሰላሜን አጥቻለሁ። አንቺዋ ምን ሆነሽ ነው? በእናትሽ ምን ጊዜ ሳታታልሽ አንቺ ኮቴም የለሽ። ወይ ጉድ! እንዴት አደርሽ? እስቲ ይማንሽ ባክሽ። እኔ ምን ሰላም ልሻለሁ? እኔ ሰላም የለኝም። ተቃጥያለሁ። ወይ ተቃጥያለሁ። የሚመጡ እንግዶች አሉ። ቶሎ በሉ አጭሱልኝ። እኔ ቢያንጤዎቹ በእናትሽ አሁንም እኮ ምንም መፍትሄ የለንም እንጂ ምን ሆኖ ነው? እናንተ ለምንድን ነው የምትፈጽሙት? አንቺ ደግሞ ታዲያ ማለፍም አለ እኮ። ተረጋጊ፣ በከራስሽ ጋውኝ ጎሽ። አጭሱ። አይዞሽ ምን ጓደኛዬ፣ አይዞሽ። ቶሎ በሉልኝ አጭሱልኝ። በእናትሽ እዛ ጎረቤታችን ይቁን ቀላቸው ጋር እንሂድ። ጠንቋይ አረስማማት አፍቶንልኝ ሰንዳሊ ብንከምል እንሂድ። እጣኑን ጨምር ይሻላል። እኔ እዛ ልሂድም። ኧረ ተይ፣ ኧረ ብርቄ ተይ። እንሂድ። እና ጠላሽን ሰዎች እንዳያዩን እዛ ሄዱ ብለው ደግሞ ወሬ ያወራሉ። ስለዚህ እዛ ሄደን ደርሰን እንምጣ። አታጣመላ እስቲ በይ፣ የት ነው አንቺ? ጎረቤቶቼ ቀባሪ እንዳታሳጭኝ እባክሽ። አጭሱልኛ። ሰንደል የት አለ? እጣንም ጨምሪበታ። ቡናው የት አለ? የቡና ጭስ ፈልጋለሁ። እዚህ ነው መሰለኝ። አንቺ አፍጠኑልኝ። ጌታችን ጋር መተን ነው። ኦኬ፣ ጌታቸው ጋር ምን ነበረ? ቢያንጦቹ
ጴንጤዎቹ ረበሹን። ማን ናቸው እነሱ? ቆይ ጴንጤ የሚጮሁት ናቸው። አንተው ምን ሆነ ነው? አልገባኝም። ጴንጦቹ ማለት ጴንጦች ጴንጤዎቹ ቤተ ክርስቲያን መስርተው አስቸገሩ ሰፈር ውስጥ። እስኪ አባ መላን ያልሽው ጌታዬ ነው ያልኩት። ኧረ አንቺ ተይ ጌታዬ። ስለ ጌታችንም አልገባትም ማለት ነው። አልነገርካትም? አሁን ተንበርከኩ፣ ሁላችሁም ተንበርከኩ፣ ተንበርከኩ። እዚህ ይስገዱልኝ። የመጡ እንግዶች አሉ ይታዩኛል። በር ላይ ጀምሮ እየሰገዱ ይምጡልኝ። አሁን ወደ ጉዳያቸው ግቡና ይስገዱልኝ። እነሱ ጥፍት ይበሉ። መንደሩ ላይ ሀቄው ላይ ይጥፉልን። ጴንጦቹ እንደጠፉ ከመንደሩ እንደሚነቀሉ ይስገዱልኝ። እኔ ጌታቸው አይደለሁም እንዴ? ይፈጥናል። ዛሬውን ይነቀላሉ። ስገዱልኝ። እንደ ሀሳባቸው ነው የሚነቀሉት። ስገዱ። ጌታችን እንግዳ መጥቷል። እንግዳ እንደመጣም ቅድም አውቄያለሁ። አዎ። እና ጉዳዩ ምንድን ነው? ጉዳያቸው እኮ ጴንጦቹ ጴንጥ ነው እያሉ እኮ ሰፈር ላይ ቸርች ሰርቶ ይረብሻሉ፣ ይበጠብጣሉ፣ እኛን ይነቀሉ ይላሉ። ዛሬ ግን እንነቅሏቸዋለን፣ እንበትናቸዋለን። ማንም እንደማይችለን ማወቅ አለባቸው። ስለዚህ ጉዳዩ አሁን ለእነዚህ ሰዎች መፍትሄ ነኝ። እኔ ጌታቸው ስለሆንኩኝ አሁን መፍትሄው ምንድን ነው? የሆነ ነገር ይሰጣቸዋለሁ። ጠዋት በሌሊት ተነስቶ በዛ በቤተ ክርስቲያናቸው ወይ በቸርቻቸው በር ላይ እንዲበተኑ ይበትናሉ። ስለዚህ ይህን ነገር ስጣቸው። እሺ ጌታ። ክፍያው 250 ብር ነው። እነሱ ይበተናሉ። እሺ ጌታ። ይበተናሉ። ነገ 6 ሰዓት አካባቢ ታዩታላችሁ። ካልተበተኑ ነገ ለኔ ሰንደሉ ይቅር፣ እጣኑ ይቅር፣ ኩበት ያጭሱልኝ። ኩበት። እሺ አሁን ጌታ ይህን ስጣቸው። ይኸውላችሁ የኔ እናት ይሄ ነገር እነቅላለሁ እኮ ከዛሬ ነው የምነቅሉት። ከመንደሩ ብርር ብሎ ነው የምጠፉት። በቃ ይሄ ጠዋት ሽንታቸውን ሳሽናችሁ በራቸው በር ላይ ግርፍርፍርጉና ሽንታችሁን ሻሸኑ። በሌሊት ነው። አረገኝ። አንቺ አታውቂም እንዴ? አንቺ ደንበኛ ነገር ነሽ እንዴ? ቆይ አላስረዳትም ማለት ነው። ስለ ጌታችን ንገራት። እኔ በሌለበት ንገራት። ካለ ሆነ ትባረራለሽ። አንቺ ያውልሽ ከመንደር ትጠፋለሽ። እኔ እኮ ባሌ ላይ ያስደግም የነበረ ስንት ዓመተ ምህረት መሰለሽ? ዛሬ እንዲያትኝ ብዙ ልጆችን ወልጃለሁ በዛ ምክንያት፣ በጌታዬ ምክንያት። አንቺ እዚህ ተብተበሽ ነው እንደወለድሽው። አሁን ግቡን አረብሽ። ይሄ ነገር ያድርጉ አልኳቸው ነገር አድርጉ። ከዛ ሲሳካላችሁ ወንዳት ታመጣላችሁ። ወንዳት በቃ ወተቱን ወንዳት ወተት ታመጣላችሁ። ወይ ጉድ! የወንድ አይጥ ወተት ነው ያለው። አንቺ ምን ጉድ ውስጥ ነው ያስገባሽ? እሺ ነው የሚባል። አንቺው ምን ሆነሻል? እሺ ነው እንዴ? እሺ ደግ የጋኔንትን ስራ እያፈረሰን ስለዚች ቤተክርስቲያን የሚሰሩ የጠላት ሴራ እግዚአብሔር እንዲበትን እንዲፈርስ እንጸልያለን። እግዚአብሔር በዚህ ኮንፈረንስ ላይ ታላቅ ነገር እናደርጋለሁ ብሎኛል። ስለዚህ ቤተክርስቲያን የሚዋጉትን የክፋንና የአመፃንን መሳሪያ እግዚአብሔር አፈርሳለሁ ብሎኛል። አሁን የተወደደ የእግዚአብሔር ሰው ይድድያ አለ። እሱ ወደዚህ ይመጣል። እግዚአብሔር ደግሞ በሱም በትልቅ የሆነ ቅባት ያለበት ሰው ነው። እግዚአብሔር ታላቅ ነገር ያደርጋል። ክብር ለጌታ ይሁን። የእግዚአብሔር ሰው አስቀምጡልኝ። ክብር ለኢየሱስ ይሁን። ስለ እግዚአብሔር ሰው አጨብጭቧ። አጨሱልኛ ለና አጨሱልኛ አጨሱልኝ። የተወሰነ ጊዜ እንጸልያለን። የተወሰነ ጊዜ እንጸልያለን። እግዚአብሔር በክብሩና በኃይሉ በመንፈሱ በዚህ ቤት ላይ በኃይል እንዲመላለስ
በመካከላችን ባለውም በእግዚአብሔር ሰው እግዚአብሔር ለዚህ ቤት የሚሆነውን መልእክት እንድናገር ለቤቱ የሚያስፈልገውን እግዚአብሔር ከአፉ ቃሉ እንድናገር ሃሌሉያ አጨሱልኛ ሰንደል አጨሱልኛ ሃሌሉያ ጌታ እናመሰግናለን። መንፈሴ በመካከላችን ይገለጥ። ክብሬ ኃይል መለኮቲ በዚህ ቤተ ክርስቲያን ላይ ስላለ ስለመገኛት ስላለ አብሮነት ስላለ ሀሎት እናመሰግናለን። ጌታ ሆይ እግዚአብሔርን በመገኛት ስለምታስደንቀኝ አመሰግናለሁ በሉ። በአብሮነትና በሀሎት ስለምታስደንቀኝ አመሰግናለሁ በሉ። ዛሬ ይሄ መንደር ከተማ ነፃ ስለሚወጣ አመሰግናለሁ በሉ። ብርቄ እንዳያዩና ቀስ በይ ቀስ በይ አይንሽም እንዳይታይ ኢየሱስ ቆይ ቀስ በይ ቀስ አንቺ ጥለሽኝ ነበር አረጀሽ እንዴ አይተንኮል እነዚህ ይበተኑ ብትን በይ አንቺ ብትን በይ ሀኔ ተከትለሽ የክፉዎችን ብትን ይበሉ ብትን መንፈሳቸውን እያፈረሰን እንጸልያለን። ክፉ እየተሟረተ ያለው መንፈስ እንዳለ እግዚአብሔር በሌሊት አሳየኝ። መንፈሳቸው እንደማይሰራና እንደማይነቀል በእኛ ላይ ሊሰራ እንደማይችል ይፍረስ በሉ። ክብር ለጌታ ይሁን። ሃሌሉያ ተባረኩ። የተወደደ የእግዚአብሔር ሰው ይድዳ በዚህ ያለ እሱን ላስነሳው ለእግዚአብሔር እልልታ ክብር መንፈሱን ወደ መድረኩ ጋብዛለሁ። ተባረክልኝ የእግዚአብሔር ሰው። ስለ እግዚአብሔር ሰው እስቲ አንድ ጊዜ አጨብጭቡልን። ኢየሱስ ጌታ ደስ ብሎኛል። እንግዳውስ ቤተ ክርስቲያኑን ሲያያት በጣም እጅግ ደስ ብሎኛል። ደግሞ ከኔ ጋር ደስ ብሎን የጌታ ቃልን የምንካፈልበት ጊዜ ስለሚሆን በጣም ፕሮፌት ሄኖክ በጣም ወደዋለሁ። ያው ከተዋወቀንበት ጊዜ ጀምረን በጣም ድንቅ የሆነው መንፈስ እየተቀጣጠለ ነበረን። ዛሬ ደግሞ እግዚአብሔር በዚች ቤተ ክርስቲያን ዙሪያ ላይ ያለውን የደጋሚ ያስደጋሚ የመተትን የመተተኛ ኃይልን ያፈርሳል። እኔ የመጣውበት ዋና ዓላማ እችን ቤተ ክርስቲያን በየጊዜ እየኮረኮሙ ያለውት ከዚህ መንደር ይነቀላሉ። በኢየሱስ ስም ኃይል ይነቀላሉ። ሃሌሉያ። አው መጽሐፍ ቅዱስ ያዛችሁ ከኔ ጋር ትንሽ ደቂቃ ነው የሚያስተምራችሁ። ደስ ብሎኝ ሐዋርያ ሥራ 16 ባለውን የእግዚአብሔርን ቃልን የምንከፋፈልበት ጊዜ ይሆናል። ስፍራው በጌታ ስም አነባለሁ። ብርቄ እንዲህ ይላል፣ ወደ ጸሎት ስፍራ እየሄዱ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቀለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችው ይላል እና በጣም በዛ ስፍራ ላይ እርሷም ጳውሎስንና ስላስን እየተከተለች የመዳን መንገድ የምትነግሯችሁ እነዚያ ሰዎች የልዑል አምላክ ባሪዎች ናችሁ ብላ ጮኸች ይላል እና በዚህ መጽሐፍ ክፍል ላይ እንግዳውስ ደስ የሚለኝ ነገር የመተተኞችን ኃይል እቺ ሴት እንግዳውስ ስታውቁት የወንጌል ተቃዋሚ የወንጌል ጠላት የጳውሎስ ጠላት የነበረች ዛሬ ለዚች ቤተክርስቲያን ጠላት የሚሆን ጠንቋዮቹ ይፈርሳሉ። ከሷ ላይ ዛሬ ላዳኒያሴ መንፈሱ ይመታል። ከዚህ መንደር ላይ መንፈሱ ይመታል። ዛሬ በዚህ ቤተክርስቲያን ኃያልና ድንቅ የሆነው ነገር እግዚአብሔር ያደርጋል። ሄሎ ሄሎ፣ አንድ ሰው ጮሆ አሜን ይላል። አላሴካ ፕራዲያና ማንዶ